ፍቅር አደይን ለአባቷ አሳልፋ ለመስጠት የአባቷን ቁጥር እያፈላለገች ትገኛለች። እቤት ውስጥ አደይ አሁን የለችም። ዴቪድ ፍቅርን አደይ የት ሄዳ ነው? ምን ተናግረሻል ነው የሌለችው ቤት ሲላት፣ እኔ ምን እናገራታለሁ? እኔ እኮ በባለፈው ይቅርታ ጠይቄያታለሁ። ስለዚህ ምንም አልተናገርኳትም። የሄደችውማ እዛ ኪንጎ ጋ ነው። ኪንጎ እዛ ሄዶ ካመጣት በኋላ ሁል ጊዜ ስለ ኪንጎ ነው የምታወራው። ሁሌ የእሱን ስም ነው የምታነሳው እያለች ለዴቪድ ታወራዋለች። ዴቪድም አንቺ ግን መቼ ነው የምትሻሻየው? አሁንም ከቤዛ ጋር እንደዛ ያንን ነገር አድርጋችሁ መልሰሽ ደግሞ ሌላ ወሬ ስታወሪኝ እሺ ብዬ የምቀበልሽ ነው እንዴ የምመስልሽ? እስኪ ዝም በይ። ዝም ብለሽ እንደማናቃት ስለማናቀው ሰው የምናወራ እኮ ነው የምትመስየው። ለምንድን ነው አንቺ የማትሻሻየው? እያለ ይጮህባታል። ፍቅርም እና ታዲያሽ ለምንድን ነው የምትጮህብኝ? ትለዋለች። ዴቪድ አንቺ ነሻ እንድጮህብህ የምታደርገኝ እንድጮህብሽ የምታደርገኝ በማለት ይላታል። ከዛ ዴቪድ አሁንም ዝም ይልና ፍቅርን ትቷት ይሄዳል። ሊዲያ ክላሷ ውስጥ ሆና ሙዚቃዋን ከፍታ ተጨፍራለች። ከዛ ዴቪድ የሚገባና አልጋው ላይ ቁጭ ይላል። ሊዲያ አዴ የት እንዳለች ታውቂያለች ብሎ ሲላት፣ ሊዲያም እንዴ እኔ ስታየኝ የአዴ ጠባቂ ፈላጊ ነኝ እንዴ ብላ ስትለው፣ ዴቪድም በቃ ዝም በይ፣ ካላወቅሽ አላወቅኩም፣ ካላየሽ አላየሁም ብቻ በይ በማለት እየገለምጣታል ማለት ነው። አዴ ቤት ውስጥ አልነበረችም። አጋጣሚ ለሊ ጋ ሄዳ ከለሊ ጋ ሲመለሱ እነ ኪንጎ መንገድ ላይ አግኝተዋቸው ነበረ። ፍቅር ጋር እኮ ሄደን ነበርና የአባትሽን ቁጥር እንዲሰጣት ጠየቀችኝ። እኔ ደግሞ አንቺን ሳላስፈቅድ አልሰጥም ብዬ አልሰጠኋትም በማለት ኪንጎ ይነግራታል። ከዛ በኋላ አዴይም ለምንድን ነው የአባቴን ቁጥር የሰጠችው? አባቴንማ ካገኘችው እኮ እሷ እኔን አሳልፋ ለመስጠት ወደ ኋላ አትልም እያለች ትላለች። ለሊም አሁን ወደ ቤት እንሄድና ለምን የአባትሽን ቁጥር እንደፈለገችው እንጠይቃታለን እያለች ትላለች ማለት ነው። ዴቪድም ለለሊ አደይ እኮ ቤት ውስጥ ከሌለች ቤቱ በቃ ቤትም አይመስልም፣ አደይ ማለት እኮ የቤታችን ድምቀት ናት በማለት ይላታል። ሊዲያ ኧረ እባክህ ጭራሽ በፊት ደግሞ እኮ እኔ ከሌለሁኝ አባዬ ቤቱ ጭር አለ፣ አንቺ እኮ የቤታችን ድምቀት ነበርሽ እያለ ይለኛል። አንተ ደግሞ አሁን አደይ ናት የቤቱ ድምቀት ትላለህ እንዴ እያለችው ትለዋለች ማለት ነው ለዴቪድ ሊዲያ። ከዛ በኋላም ዴቪድም ለሊዲያ አንቻው የቤቱ ድምቀት ነሽ፣ አሁን ግን ስለ አንቺ ሳይሆን እያወራሁ ያለሁት ስለ አዴ ነው በማለት ሲላት፣ ሊዲያም ቆይማ አዴ ደግሞ በምኗ ነው ይህንን ቤት የምታደምቀው? የሆነች ፈዛዛ ነገር እኮ ናት እያለች አዴን ታጣጥልበታለች። ከዛ በኋላ ዴቪድም ስለ አዴ ማጣጣሏን ሊዲያ ሲሰማት ሊዲያ እንደውም ከአደይ እናቷ ይሻላሉ። አንተ እኮ ግን አሁን ወደ እኔ ጋር የመጣኸው አደይ ስለሌለች ነው አይደለ? ትለዋለች። ከዛ ዴቪድም ሊዱ ባክሽን እስኪ ዝም ብለሽ እንዳገኘሽ አታውሪ ይላታል። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ላይ ሰላም ናችሁ? እኔ በጣም ሰላም ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ሰራተኛዋ አደይ ከሚለው ድራማ አንዳንድ ነገር የምንል ይሆናል። አብራችሁ ይቆዩ። ሊዲያ ዴቪድን በጣም ስለደበረህ እንደነስ ተነስ እያለች እያታገለችው ትገኛለች ማለት ነው። ዴቪድም ቆይ ከመቼ ወዲህ ነው ደግሞ ዲያንስ ድብርትን የሚያስለቅቀው እያለ ይላታል። በቃ ደብሮሃል አሁን ተነስ፣ ለማንኛውም እንደነስ እያለ ትጮህበታለች። ዴቪድም እባክሽን ሊዲያ አትጮህብኝ እስኪ እያለ ይላታል። እሷም ደግሞ ተነስ እያለች ሙዚቃዋን አብራ ከሚዘፍነው ሙዚቃ ጋር ትዘፍናለች። እሱ ግን እሺ ሌላት አልቻለም። እንግዲህ ለሊና አደይም እየመጡ ወደ ቤት መንገድ ላይ ናቸው። ከዛ በኋላ መጥተው ምን ይፈጠራል የሚለው ደግሞ አደይና ለሊ እንደተለመደው እንግዲህ እሳት ጎርሰው እሳት ለብሰው መጡ። ፍቅር ሳሎን ቁጭ ብላ ስልኳን እያየች ነበረ። ከዛ በኋላ አደይ መጣችና ፍቅር ብላ ስታስደነግጣት ፍቅርም አንቺ እስካሁን ድረስ ይሄን ያህል ሰዓት የት ነበረ የቆየሽው በማለት ስትላት፣ ለሊ እና ታዲያ የትስ ብቆይ አንቺ ምንሽ ተነካ በማለት ትላታለች። እንግዲህ በዚህ መካከል ግብ ግብ ይፈጠራል። ለምን የአባቴን ቁጥር ፈለገችው ብላ አደይ በጣም ተናዳ ነበር የመጣችውና ፍቅርም ለሊን አንቺ አይመለከትሽም፣ በእኛ መሀል አትግቢ ትላታለች። አደይ ፍቅር ቆይማ ከኔ ምንድን ነው የምትፈልገው በማለት ስትጠይቃት ፍቅር ደግሞ አንቺ ምን አለሽና ምን ይፈለጋል ካንቺ በማለት ኮስተር ብላ ትመልስላታለች። ከዛ በኋላ አደይም ፍቅርም እንደውም እኮ እዛው በሄድሽበት ብትቀሪ ኖሮ ፈጣሪን አመሰግነው ነበር እያለች ትላታለች። ለሊ ይሄ የሰይጣን ተግባር መሆኑን ብታውቂ ኖሮ እንደዚህ በኮንፊደንስ ባላወራሽ ነበረ እያለች ስትላት፣ ፍቅር ቆይን የምለው ሁለት ሆናችሁ እንደዚህ የከበባችሁኝ ምን ልታደርጉ ይፈልጋችሁ ነው በማለት ትላችኋለች። አደይ በጣም ተበሳጭታ ነው የመጣችው።
እውነትም ያስፈራሩ ነበረ በሰዓቱ። ለሊም ሆነች አደይ በጣም ተናደው ነበረ ፍቅርን እያናገሯት የነበሩትና አደይም የአባቴን ቁጥር ለምን ፈልገሽው ነው ዳይመንድን የጠየቅሽው በማለት ስትጠይቃት ፍቅር ድንግጥ ትልና ምን ትላታለች። ከዛ በኋላም ፍቅርም ማን ነው የነገራችሁ በማለት ትላታለች። ለሊ ማን እንደነገረን አልተጠየቅሽም። የእውነት አንቺ ግን እንደዚህ ጨካ የሆነች ፍቅር አደይን ለአባቷ አሳልፈሽ ልትሰጫቸው ነው ወይ ቁጥራቸውን የፈለግሽው ብላ ስትላት ፍቅር ምን እያላችሁ ነው? እኔ ነኝ እንደዚህ ስራ ፈትቼ የአደይን አባት ቁጥር አፈላልጌ አደይን አሳልፌ የምሰጠው በማለት ትላለች። ከዛ በኋላ አደይም እንግዲህ ይህንን ስትመልስላቸው ሁሉንም ነገር እኔ ሰምቻለሁ፣ ለምን እንደፈለግሽውና ምን ልታደርጊ እንደሆነ ሰምቻለሁ ፍቅር ትላታለች። አደይም ይሄ የህፃናት ጨዋታ አይደለም፣ ህይወቴ ነው። ከዚህ በኋላ አላርፍ የምትይ ከሆነ ለእናትሽ ነው ደውዬ ሁሉንም ነገር የምናገርብሽ ብላ ስላታለች። ከዛ ፍቅር ይሄንን ስትላት አደይን እኔስ ብሆን የኔሳ ህይወት በማለት ትልና ከዛ በኋላ ፍቅርም አንቺ ነሽ የኔን ህይወት ያበላሸሽብኝ፣ መተሽ ህይወቴን ዝብርቅርቅ አድርገሽዋል። ከዚህ በኋላ ግን እጄን አጣጥፌ የምቀመጥ አይደለሁም፣ አንቺም ህይወቴን አበላሽተሽብኛል በማለት ትላታለች። ለሊ ቆይ ፍቅር ግን አስተሳሰብ የለሽም እንዴ? አደይ ደግሞ ምን ብላ ነው የአንቺን ህይወት እያመሰቃቀለችውና ያበላሸችው በማለት ስትጠይቃት፣ ከዛ ፍቅርም እንግዲህ መልሷ ምን ነበር? ፍቅር ድንገት ቤት የመታችሁ የምወዳቸውና የማፈቅራቸውን ሰዎች ከኔ ማራቅ አትችሉም። እሺ ማናችሁም ብትሆኑ ምንም አታመጡም፣ ምንም አልፈራችሁም በማለት ትላለች። አደይም ፍቅር ዝም ብለሽ አፈሽ እንዳመጣልሽ አታውሪ፣ አትጩሂብኝ እሺ ትላታለች። ኮሽተር ትልና የእውነት ዛሬ አደይ በጣም ተበሳጭታለች፣ በጣም ተናዳለች። እንዴት ይሄን ታደርጋለች ብላ በፍቅር እጅጉን ነው ያዘነችባት። የአባቷን ቁጥር ያፈላለገችው አደይን አሳልፋ ለመስጠት እንደሆነ ሁሉም ሰው ጠንቅቆ ያውቃል። ለዛ ነው አደይ የተናደደችው። ፍቅር ደግሞ ይህንን ነገር አታደርገውም ማለት አይቻልም። ፍቅር በጣም ያልታወቀባት አስመሳይ ስለሆነች ማለት ነው። አደይም ፍቅርን ችግርሽ ምንድን ነው? ቆይ ችግርሽን ንገሪንና እንፍታው በማለት ትላታለች። ፍቅር አደይን ችግሬማ አንቺ ነሽ። አንቺ እዚህ ቤት ከመጣሽ በኋላ የኔ ህይወት መስቀልቅል ብሏል። ሁሉም ሰው እኔን አያምነኝም፣ እናቴም አታምነኝም፣ ባርኮትን ቦታ አይሰጠኝም፣ አይንከባከበኝም። ሀታ የማምነውና የምወደው ዴቪድ ራሱ ለእኔ ምንም አይነት ጥሩ አመለካከት የለውም። ስለዚህ ሁሉንም ሰዎች ነው የቀየርሽብኝ። ቆይ አንቺ ማነሽ? ምንድነሽ? ቆይማ ምን አድርገሻቸው ነው እንደዚህ እኔ ላይ ሊቀየሩብኝ የቻሉት? እያለች ፍቅር ለአደይ ጥያቄ እየጠየቀቻት ነው። ከዛ በኋላ አደይም ለምንድነው ከህይወቴ የማትወጪው ብላ ስትላት ፍቅር ለሊ ሁሉም ነገር የራስሽ ችግር ነው። ከዚህ በኋላ ግን አርፈሽ የማትቀመጪ ካልሆነ አይደለችም አደይ እኔ ራሴ አለቅሽም በማለት ለሊ ማስፈራራቷን ትቀጥላለች። ፍቅር ለለሊ አንቺ ምን ቤት ነሽ? የራሷ አድሮባት የሰው ታማስላለች የሚባለው ልክ እንደ አንቺ አይነት ነው። ቤዛዛ ኤላን ትጫወትበታለች። አንቺ ደግሞ እዚህ ለአደይ አደይ አደይ እያልሽ ከእሷ ጋር ጠበቃ ሆነች ትቆሚያለሽ በማለት ፍቅር ለለሊ ትነግራታለች። የራስሽን ህይወት ኑሪ በማለት ስትላት ለሊ ደግሞ አይመለከትሽም አደይ ለእኔ ብትጠቅመኝም ባትጠቅመኝም አንቺ ምንም አይመለከትሽም በማለት ስትላት ፍቅር ለሊን አሁን ላይሽ አልፈልግም ከቤቴ ውጭልኝ በማለት ታስፈራራታለች። ለሊም አልወጣም ትላለች። ፍቅር ውጪ አልወጣም ትላለች ለሊ። እንደዚህ የተባባሉ አደይን ፍቅርን ለሊን ከዚህ በኋላ እንዳትናገሪያት ለልዬ፣ አሁን አንቺ ወደ ኪችን ሂጂ እኔ ያናግራታለሁ በማለት እዛው ሳሎን ላይ አደይና ፍቅር ይቀራሉ። ከዛ በኋላ ለሊ ምን ትላለች? ፍቅርን ምን ትመስላለች? ማጋጨት ነበረ በጥፊ ትልና ትታቸው ትሄዳለች። ከዛ በኋላም አደይም ፍቅርን ትሰሚኛለሽ፣ የሚጸጽትሽን ነገር አታድርጊ በማለት ስትላት ፍቅር እየውልሽ አደይ አንቺ ከዚህ ቤት ዴቪድን ትተሽ ካልወጣሽ እና እስካልወጣሽ ድረስ እኔም ብሆን አላቆምም ብላ ትላለች። አደይ አሃ ዴቪድ ነው ችግርሽ ብላ ስትላት ፍቅርም አዎ ዴቪድ ነው ችግሬ ትላለች። ምክንያቱም ዴቪድ ፍቅርን አይወዳትም፣ አደይን ግን በጣም ነው የሚወዳት። ፍቅር ደግሞ እንደዚህ አደይን እየረበሸቻት ያለችው ዴቪድን የራሷ ለማድረግ ብላ ነበረ። ዴቪድ ግን በቃ አደይን ነው የሚወደው፣ ፍቅርን አይወዳትም። ምን ማድረግ ይቻላል? አሁን ያላት አማራጭ
አደይን ሁል ጊዜ ማመናጨቅና መስደብ ማማረርና ከዛ ከቤት እንድትወጣ ማድረግ ነው። ይሄ ነው ስራዋና ሀሳቧ ማለት ነው። ፍቅር አደይን ከዴቪድ ጎን ሆነሽ ማየት አልፈልግም ከዚህ በኋላ ብላ ትላታለች። አደይም ይቅርታ ፍቅር፣ ዴቪድ ለእኔ ሁሉ ነገሬ ነው፣ ይህንን ማድረግ አልችልም። ዴቪድም ባርኮትም እንደዛው በጣም ለእኔ የሚጠቅሙኝ ወንድሞቼ ናቸው በማለት ስትላት፣ ከዛ ፍቅርም ቆይ አንቺ ማን ስለሆንሽ ነው እዛም የምትልከሰከሸው ብላ ትላታለች። ይህንን ስትሰማ አደይም ትሰሚኛለሽ ፍቅር፣ እኔ በአንቺ የምሰደብ አይደለሁም። ከዚህ በኋላ ግን ስለ እኔ አንድ ነገር የምታጣሪውን ብሰማ አልለቅሽም በማለት ትዝትባታለች። ከዛ በኋላ አሁንም ፍቅር እንደዛ እየተጨቃጨቁ ያለ ሊዲያና ዴቪድ መጡ። እንዴ አደይ መተሻል እንዴ ይላታል ዴቪድ። ሊዲያ አንቺ አደይ የት ሄደሽ ነው ወንድሜን እንደዚህ ስታስፈልጊው የነበረው ስትል፣ አደይም ምን ነው ዴቪድ ፈልገህ ነበር እንዴ ትለዋለች። አንቺ አትረጅኝም እንጂ እኔ ሳልፈልግሽ የዋልኩበት ቀን እኮ የለም ይላታል። ከዛ በኋላ አደይም ለሊ ኪችን ውስጥ ገብታ ምግብ ልትሰራ እያዘጋጀች ነው። አደይ በጣም ትግዝ ብላ ቆማለች። ከዛ ስትመለከታ ምንም አታወራም። ለሊ አደይ ምን ሆነሻል ትላታለች። አይ የፍቅር ነገር እኮ በጣም ገርሞኝ ነው እያለች ትላለች። ለሊም እባክሽን የፍቅርን ነገር ተይው ትላታለች። ሊዲያ ለሊ እቤት እንዳትገባ ብላ ነበረ። እቤት ገብታ ስታገኛት ተጣሉ። አደይም ኧረ ተረጋጉ ባካችሁን ብላ መገላገሏን ጀምራለች። በቀጣይ ክፍል እስከምንገናኝ ባይ ባይ።